ሎጋሪትሚክ ኢኩዌሽንስ የምንላቸው ኢኩዌሽኖች ቫሪየብላችን ወይም ኤክስ የሚለው ቁጥር ሎጋሪዝም ውስጥ ያለበትን ኢኩዌሽን ነው እና ኤክስ የሚለው ቫሪየብል ሎጋሪዝም ውስጥ ካለ ለምሳሌ ሎግ ኦፍ ኤክስ ማይነስ 2 ቱ ዘ ቤዝ 2 ቢባል እና እኩል ይሆናል 4 ብል ለምሳሌ ይሄ ኢኩዌሽን ሎጋሪትሚክ ኢኩዌሽን ይባላል ማለት ነው። ቫሪየብሉ ከላይ ውስጥ ስላለ ሎጋሪዝም ውስጥ ስላለ ማለት ነው። እነዚህን ኢኩዌሽኖች ሶልቭ እናድርግ ብንል ለማድረግ ብንፈልግ መጀመሪያ የምናደርገው ሎጋሪዝም ውስጥ ከሎጋሪዝም በላይ በኩል ያለው ቁጥር ላይ ያለው ቦታ ላይ የሚገቡ ቁጥሮች ፖዚቲቭ መሆን አለባቸውና ፖዚቲቭ መሆናቸውም መልሳችን ያንን የሚያሟላ መሆኑን ለማረጋገጥ ከላይ ያለው ቁጥር ወይም ኤክስ ማይነስ 2 ከዜሮ እንዲበልጥ ኤክስ ስንት መሆን እንዳለበት እናያለን ማለት ነው። እና ኤክስ ማይነስ 2 ከዜሮ እንዲበልጥ ከበለጠ ኤክስ ስንት እንደሆነ ለማወቅ ኤክስ ብቻው እንዲቀርልኝ ማለት ነው በሁለቱም አቅጣጫ ሁለት ጨምራለሁ። በግራ በኩል ኤክስ ይቀረኛል፣ በቀኝ በኩል 2 አገኛለሁ እና ኤክስ ማይነስ 2 ከዜሮ እንዲበልጥ ኤክስ ከሁለት መብለጥ አለበት ማለት ነው። እና የምናገኘው መልስ ይህንን የሚያሟላ መሆን አለበት እና ይህ አሁን ያገኘነው መልሳችን እንደዚህ መሆን አለበት ብሎ የሚነግረን ነገር ዩኒቨርስ ይባላል። የጥያቄያችን ዩኒቨርስ ወይም መልሳችን መሟላት ያለበት መስፈርት ኤክስ ዩኒቨርስ ይባላል። ለዚህ ጥያቄ ደግሞ ኤክስ ከሁለት መብለጥ እንዳለበት አይተናል ማለት ነው። አንዴ እዚህ ከደረስን በኋላ ሎጋሪዝማችን ወደ ኤክስፖነንት መቀየር እንጀምራለን እና ሎጋሪዝማችን ወደ ኤክስፖነንት ስንቀይረው ሎግ ኤክስ ማይነስ 2 ቱ ዘ ቤዝ 2 4 ከሆነ 2 4 ጊዜ በራሱ ሳባዛው 2 4 ጊዜ በራሱ ሲባዛው ኤክስ ማይነስ 2 ይሰጠኛል እያልን ነው ማለት ነው። ሎግ ኦፍ ኤክስ ማይነስ 2 ቱ ዘ ቤዝ 2 4 ይሰጠኛል ማለት 2 4 ጊዜ በራሱ ሲባዛ ኤክስ ማይነስ 2 ይሰጠኛል እንደማለት ነው እና ሁለትን 4 ጊዜ በራሱ ባባዛው 2 ጊዜ 2 ጊዜ 2 ጊዜ 2 2 ጊዜ 2 4 4 ጊዜ 2 8 8 ጊዜ 2 16 ይሰጠኛል ይሆንና በግራ በኩል 16 አገኛለሁ። በቀኝ በኩል ደግሞ ኤክስ ማይነስ 2 እንዳለ ይሆናል ማለት ነው። ኤክስ ማይነስ 2 ይወርዳል ማለት ነው። ከዛ ኤክስን ለማግኘት ለራሱ ብቻውን ለማግኘት ሁለቱም ሳይድ ላይ ሁለት ጨምራለሁ። በቀኝ በኩል ፕላስ 2 እና ማይነስ 2 ጠፍተው ኤክስ ብቻውን ይቀርልኛል። በግራ በኩል ደግሞ 16 እና 2 18 ይሰጡኛል እና ኤክስ 18 ሆኖ አግኝቼዋለሁ ማለት ነው። እና ይሄ 18 ዩኒቨርስ ውስጥ ይገኘውን ወይም አይገኘውን አስተያያለሁ። 18 በእርግጥም ከሁለት ይበልጣል። ስለዚህ መስፈርታችንን ስላሟላ 18 የዚህ ጥያቄ የኢኩዌሽኑ መልስ ወይም ሶሉሽን 18 ሆኗል ማለት ነው። ያው በኤክስ ቦታ 18 ባስገባው ሲሰራ ሎጋሪዝም ኦፍ 18 ሲቀነስ 2 ቱ ዘ ቤዝ 2 4 ይሰጠኛል እያልኩ ነው ማለት ነው። በእርግጥም 18 ሲቀነስ 2 16 ነው። 2 ደግሞ 4 ጊዜ በራሱ ሲባዛ 16 ይሰጠኛል እና ትክክለኛውን መልስ አግኝተናል ማለት ትርጉም የሚሰጥን ትክክለኛ መልስ አግኝተናል ማለት ነው። ሌሎች ምሳሌዎችን ብንሞክር አንድ ወይም ሁለት ምሳሌዎችን ብናይ ምሳሌ ሲጋራ ሎግ ኦፍ 1 ኦቨር ኤክስ ቱ ዘ ቤዝ 2 ብንል አሁንም ቁጥሩን ለመቀነስ እኩል ይሆናል 3 ብል እና የኤክስን ዋጋ ለማግኘት ብሞክር አሁንም እንደ ቅድሙ በተመሳሳይ መጀመሪያ በኤክስ ቦታ ምን አይነት ቁጥሮች ሊገቡ እንደሚችሉ ያለውና ሎጋሪዝም ላይ ከላይ ያለው ቁጥር 1 ኦቨር ኤክስ ማለት ነው። ለዚህ ጥያቄ ከዜሮ መብለጥ አለበት ይላል እና 1 ኦቨር ኤክስ ከዜሮ እንዲበልጥ ኤክስ ስንት መሆን እንዳለበት ሳስብ
ዋን ኦቨር ኤክስ ፍራክሽን ነው። ፍራክሽን ከላይም ከታችም ያሉት ቁጥሮች ፖዚቲቭ ከሆነ ፖዚቲቭ ይሆናል ወይም ከዜሮ ይበልጣል። ስለዚህ ከላይ ያለኝ ቁጥር አሁን ሳየው አንድ ነው። አንድ ፖዚቲቭ ነው። ስለዚህ አንድ አልፎልኛል። ከታች ያለው ቁጥር እሱም ደግሞ ፖዚቲቭ ቢሆን ኖሮ እሱም ደግሞ ፖዚቲቭ ቢሆን ዋን ኦቨር ኤክስ ፖዚቲቭ ይሆናል ማለት ነው፣ ይሆንልኛል ማለት ነው። እና ዋን ኦቨር ኤክስ ፖዚቲቭ እንዲሆን ከላይም ከታችም ያለው ቁጥር ወይ ፖዚቲቭ ወይ ሁለቱም ፖዚቲቭ ወይ ሁለቱም ኔጌቲቭ መሆን አለባቸው። እና ከላይ ያለኝ ኦልሬዲ ፖዚቲቭ ስለሆነ ከታች ያለውን ወይም ኤክስን ፖዚቲቭ በማድረግ ሙሉ ፍራክሽኑ ፖዚቲቭ እንዲሆንልኝ ማድረግ እችላለሁ ማለት ነው። እና ስለዚህ ዋን ኦቨር ኤክስ ፖዚቲቭ እንዲሆን ኤክስ ፖዚቲቭ መሆን አለበት ወይም ኤክስ ከዜሮ መብለጥ አለበት የሚለው ዩኒቨርሳችን ይሆናል ማለት ነው። ከዚህ በኋላ ጥያቄውን ወደ ኤክስፖነንት በመቀየር ሎጋሪዝም ኦፍ ዋን ኦቨር ኤክስ ቱ ዘ ቤዝ ቱ 3 ከሰጠኝ ሶስት ጊዜ በራሱ ሲባዛ ወይም ሁለት ርቢ 3 ዋን ኦቨር ኤክስ ቢሰጠኝ ነውልና ወደ ኤክስፖነንት ቀይረዋለሁ ማለት ነው። ሁለት ርቢ 3 ሁለት ጊዜ ሁለት ጊዜ ሁለት 8 ነው። 8 ይሰጠኝና 8 እኩል ይሆናል ዋን ኦቨር ኤክስ የሚል አገኛለሁ ማለት ነው። እና እዚህ ጋር ኤክስ ከዜሮ መብለጥ እንዳለበት ስላሰብን ወይም ኤክስ ዜሮ ሊሆን እንደማይችል ስላሰብን ሁለቱንም ሳይድ በኤክስ እናባዛዋለን ወይም ባዛዋለን እና 8 ኤክስ እኩል ይሆናል አንድ አገኛለሁ ማለት ነው። ኤክስ ዜሮ መሆን የሚችል ቁጥር ቢሆን ኖሮ ግን በዜሮ ሲባዛ ይሄኛው ዜሮ ስለሚሰጥ እኩልነቴ ይፈርስብኝ ነበር ማለት ነው። እና ኤክስ ከዜሮ የሚበልጥ ቁጥር መሆኑን በማሰቤ ብቻ ነው በኤክስ ማባዛት የቻልኩት። እና አንድ ጊዜ እዚህ ከደረስኩኝ በኋላ ኤክስን ብቻውን ለማስቀረት ከዚህ በኋላ በ8 ማካፈል ነው የሚጠበቅብኝ። ይኸውም ኤክስ ዋን ኦቨር 8 መሆኑን ይነግረኛል ማለት ነው። እና ዋን ኦቨር 8 ነው ያለኝን በእርግጥም ሄጂ ሳስተያየው ዋን ኦቨር 8 ፖዚቲቭ ወይም ከዜሮ የበለጠ ቁጥር ስለሆነ መስፈርቴን አሟልቷል። በኤክስ ቦታ ዋን ኦቨር 8 ባስገባ ሎጋሪዝም ኦፍ ዋን ኦቨር ኤክስ ቱ ዘ ቤዝ ቱ 3 ይሰጠኛል ማለት ነው።